በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መንፈሳዊ ትረካ ቬነስያ ክፍል 2። ልዕልት ቬነስያ ሁል ጊዜ የሚያሳስባት የአባቷ ሕይወት ነበር። ስለዚህ ጉዳይ ዳር ብላ በወሬ የሰማች መስላ ብታነሳበት ፊቱ ሲቀያየር ተመለከተችውና ዝም አለች። በመሃል ሮማ የቆመውን የራሱን የአባቷን ሐውልት የሮማ ሕዝብ እንደ ሻሽ ተነጥፎ ሲሰግድለትና ሲሳለመው እየዋለ መክስሚያኖስ ክርስቲያን ይሆናል ማለት ዘበት መሆኑን ተረዳች። እርሷ ግን በክርስቲያንነቷ ጸናችበት። በንጉሥ መክስሚያኖስ ግቢ ልዕልቷን ፍለጋ የሚያተሰትሱት መኳንንት እየበዙ መጡ። ይህችን እያደር እየፈካች እያበበች የምትሄደውን ጽጌረዳ ለመቅጠፍ የመክስሚያኖስን ደጅ አጣበቡት። ንጉሥ መክስሚያኖስ ይፈልጋል የተባለውን ነገር ሁሉ መኳንንቱ ይጎትታል። የልዕልቷን ልብ ለመስለብ ከሩቅ ምስራቅ የመጡ ስጦታዎች፣ ውድና ብርቅ የሆኑ ልብሶች ይሽጎደጎዳሉ። ልዕልት ቬነስያ ግን የሚመጣላትን ሁሉ በእመቤት ጠርሲዳ እጅ ለክርስቲያኖች እየላከች እንድጸና ጸልዩልኝ ትላቸዋለች። በዚህ መካከል ግን የመክስሚያኖስን ልብ ቀስፎ የሚይዝ መርዶ ግቢው ውስጥ ደረሰ። የምስራቃዊ ሮማ ገዢ ቆስጠንጢኖስ ክርስቲያኖች በነጻነት እንዲኖሩ አወጀላቸው። ስለዚህም ከምድር በታች በስቃይ የነበሩት ሁሉ ወደ ቁስጥንጥንያ መገስገስ ጀምረዋል። አንዳንድ የጠረፍ መኳንንትም ክርስቲያን በመሆናቸው የምዕራቧን ሮማ ግዛት አሳልፈው ሊሰጡ ነው እየተባለ መወራት ተጀመረ። የሮማ መኳንንት በንጉሡ ዙሪያ ከበው የሰሟቸውን ወሬዎች ሁሉ እያጋነኑ አስጨነቁት። ክርስቲያኖች ሁሉ ከቆስጠንጢኖስ ጋር ሆነው ሊወጉት የተዘጋጁ መሆኑንም ጨምረው አስደነገጡት። ይህ ወቅት ነበር መክስሚያኖስ ጀግና የፈለገበት ጊዜ። ዝነኛው የጦር ሰው የቬነስያው ልዑል ማልኮስ የመክስሚያኖስን ቀልብ መሳቡን እንዳረጋገጠ ከጎኑ አልጠፋም አለ። ስለ ውጊያው ዕቅድ፣ ስለ ወታደር ምልመላ፣ ስለ ስንቅ፣ ስለ ቆስጠንጢኖስ የጦር ስልት አብረው ሌሊት ሳይቀር ይወያያሉ፣ ያወጣሉ፣ ያወርዳሉ። በዚህም የተነሳ ልዑል ማልኮስ ቤተ መንግሥት ከመዋል አልፎም ማደርም አመጣ። ንጉሥ መክስሚያኖስ በፈረሰኛነቱና በጦረኛነቱ የሮማ ሕዝብ አንቱ የሚለውን ልዑል ቀኝ እጄ ነው እያለ ማውራት ከጀመረ ሰነበተ። በሚወጣባቸው አደባባዮች እንኳን ሳይቀር ከቀኙ የሚቆመው የቬነሱ ልዑል ማልኮስ ከሆነ ውሎ አደረ። የሮማ ሕዝብ ወደ መክስሚያኖስ በተጠጋ ቁጥር ወደ ጽጌረዳዋ ትጠጋለህ ያሉት የቅርብ ጊዜ ተረታቸው የሰራ ይመስላል። መክስሚያኖስ አንድ ምሽት የጦሩን ሁኔታ ከልዑል ማልኮስ ጋር ሲነጋገር ከቆየ በኋላ ዛሬ ራት ከልዕልት ቬነስያ ጋር ነው ብሎ ወደ እልፍኙ ወሰደው። እመቤት ጠርሲዳ ሲሰሙ የግድግዳ ስዕሎችን በሙሉ አውርደው ደበቋቸው። እንደምን ዋልሽ ቬነስያዬ? ንጉሥ መክስሚያኖስ ነበር። እንደምን ዋልክ አባዬ? ደረቱ ላይ ተለጠፈችና ሳመችው። ቬነስያዬን ታውቃታለህ ልዑል? በውበቷና መላዋን ሮማ ስታጥለቅልቃት የንጉሴ ልጅ በመሆኗ ከምኮራባት በቀር አንተዋወቅም። ልዑል ማልኮስ በዓይኗ አተኩሮ ማየት አቅቶት መሬት እያየ መለሰ። በል ተዋወቃት፣ ልዕልት ቬነስያ የውቦች ሁሉ ቁንጮ ናት። እጇን ስቦ ለልዑል ሰጠው። ልዑል ማልኮስ የእጁን መንቀጥቀጥ እንዳይታወቅበት እየተጠነቀቀ ጨበጣት። ከዚያች ሰዓት ጀምሮ ልዑል ማልኮስ ሐሳቡ ሁሉ ስለ ልዕልት ቬነስያ ሆነ። እርሷን አግብቶ በውዋ የቬነስ ከተማ በሰረገላው ሲሽከረከር ይታየው ጀመር። አንዳንድ ጊዜ ደግሞ በመክስሚያኖስ ምትክ ንጉሠ ሮማ ሆኖ ልዕልት ቬነስያ በግቢው ውስጥ እንደ ፀሐይ ስታበራለትም ይታየዋል። እመቤት ጠርሲዳ የልዑሉ ሁኔታ አላማራቸውም። የቬነሱን ልዑል አሳምረው ያውቁታል። ውበትን ለመቅጠፍ የሚሽቀዳደም አያሌ የሮማ ቆነጃጅቶችን ውበት ያበላሸ መሆኑን ሰምተዋል።
ንጉሥ መክስሚያኖስ የቆስጠንጢኖስ ጦር ምዕራባዊ ግዛቱን ሰብሮ ገብቶ የተደበቁትን ክርስቲያኖች እያሰለፈ ሮማ ከመድረሱ በፊት ልዑል ማልኮስን የመሰለ ጀግና ድንበሩ ላይ ጠብቆ ድል እንዲያደርግለት ይፈልጋል። ልዑል ማልኮስ ደግሞ ያለምንም ጥቅም ድንበር ላይ አይቆምም። አመሉን ያውቀዋል። የዚህ ሰሞን ማንዣበብ ልዕልት ቬነስያን ፍለጋ መሆኑ ገብቶታል። ስለዚህ ትናንት ማታ ወደ ልዕልት እልፍኝ መጣና ልዕልት ልጅነቱ አይበቃም ብሎ ፈገግ አለ። እንዴት አባዬ? ቬነስያ ልቧ ተሸበረ። ይሄንን ግቢ በሰርግሽ አድምቂዋ። ሊወጣ የሚተናነቃትን እንባዋን በግድ ገታቸው። አባቷ ለቬነሱ ልዑል ያጫት መሆኑን ጠርጥራለች። እመቤት ጠርሲዳ ደግሞ የልባቸውን ዘርግፈው ስለ ልዑል አጫወቷት። ልዕልት ቬነስያ ማልቀስ ጀመረች። አይገባም ልዕልት፣ ክርስቲያን ጽኑ ነው፣ እግዚአብሔር የልብሽን ሐዘን ያያል ይሏት ነበር እመቤት ጠርሲዳ። ነገር ግን የሰርጉ ቀን በቀረበ ቁጥር የቬነስያ ሐዘን እየባሰ ሄደ። ያ ውበትም ደመና ውስጥ የሰረገች ጨረቃን መሰለ። ከአልጋ አትወርድም፣ አልያም ደግሞ በእመቤታችን ስዕል ፊት ተደፍታ ታለቅሳለች። እንባ ቀለቧ ሆነ። እየከሳች እየመነመነች መጣች። እግዚአብሔር ሆይ ልጅህ እንደሆነ አትፈልግም? ለምን አሳልፈት ትሰጠኛለህ? ትላለች ዘወትር። እመቤት ጠርሲዳ የልዕልት ቬነስያን መታመም ሲያዩ ባለመድኃኒት ናቸው በማለት መክስሚያኖስን አስፈቅደው አባ ሄርማንን ይዘዋቸው መጡ። አባ ሄርማን በመስቀላቸው ዳሰው በመጽሐፍ ቅዱስ ቃል ያጽናኗት ነበር። የራሳቸውን ታሪክ ሲነግሯትም ጽናቷ ያይልባት ጀመር። አባ ሄርማን ከመጡ በኋላ ፊቷ እየታደሰ ተስፋዋ እየለመለመ መጣ። ጽናት ተሰማት። ንጉሥ መክስሚያኖስም የባለ መድኃኒቱን ውጤት ሲያይ በዚያው እንዲቆዩ ተማጸናቸው። ልዕልት ቬነስያ የተጠመቀችው በዚህ ወቅት ነበር። አባ ሄርሜን በልዕልት ሕይወት የማይጠፋት ሰው ሆኑ። ከዚያች መንገድ ላይ ገጠመኝ ጀምሮ ታስባቸው የነበሩት ጽኑ ሰው አጠገቧ ሆነው በደንብ አስተማሯት። ከመክስሚያኖስ ይልቅ አባቷ የሚመስሏት እርሳቸው ነበሩ። ሕይወታቸው ራሱ ለእርሷ ትልቅ ትምህርት ነው። ጽናትና ቆራጥነትን ጨምሮላታል። እግዚአብሔርን ተስፋ ማድረግን አስተምሯታል። አባ ሄርሜን የተፈቀደላቸውን ጊዜ ጨርሰው ተለዩአት። የሰርጓ ቀንም እየደረሰ መጣ። የጥንቱ ሐዘንና ለቅሶም አገረሸባት። በተለይማ ልዑል ማልኮስን ባየችው ቁጥር ያንገሸግሻት ጀምሯል። በግቢው ውስጥ ደግሞ ድግሱ ቀልጧል። የቬነስ መንገዶችም ልዕልቷን ለመቀበል አሸብርቋል። የሮማ ሕዝብም የሰሞኑ ወሬው ይኸው ሆኗል። ሌሎች መኳንንት ደግሞ አኩርፈው ከግቢው ጠፍተዋል። ልዑል ማልኮስ ብቻ ይንጎራደዳል። እመቤት ጠርሲዳ የሚያደርጉት ጠፍቷቸዋል። የልዕልት ቬነስያ ሁኔታ እያሰጋቸው መጥቷል። በአንድ በኩል ልዑሉን ብታገባ ሕይወቷ ምን እንደሚሆን ያውቁታል። ለቬነስ ጣዖት መስገድ ይኖርባታል። ያም እንኳን ልዑል ማልኮስ ካልጠገባት ነው። አለበለዚያ እንደ ሌሎቹ ሴቶች አንድ ቤት ተወርውራ በሐዘን ተቆራምዳ ትሞታታለች። የሮማ ነገሥታት እንደሆኑ አይታመኑም፣ ይገለባበጣሉ። እመቤት ጠርሲዳ ልዕልት እውነቴን ነው የምልሽ፣ እመቤቴ ማርያም እዚህ ማጥ ውስጥ አትከትሽም ይሏታል። ምን ላድርግ እመቤት ጠርሲዳ? ትቼው ወደ መጣሁት ኃጢአት ተዘፍቄ ደግሞ ጌታዬን ላሳዝነው? እንባዋ ይቀድማታል። ሌሎች ደንገጥሮች በውበቷ ስለተነካው ልዑል እያነሱ ያደንቁላታል። ስለ ዝናዋ ይተርኩላታል። በቆንጆዋ የቬነስ ከተማ እንዴት ደልቷት እንደምትኖር ያጫውቷታል። በዚህ ጊዜ እባካችሁ ተውኝ፣ ሌላ ጨዋታ አምጡ ብላ ትቆጣቸዋለች። በውበቷ በሀብትና በልዕልትነቷ ከምታገኘው ክብርና ዝና ይልቅ ለቬነስያ ደስታዋ የክርስትና ሕይወቷ ነው። ከመክስሚያኖስ ግቢ ለእርሷ የሚናፍቃት የምድር በታቹ በቅዱሳን አጽም የተሞላው ጨለማ ዋሻ ነው።
የቬነስን ልዑል አግብታ ከምታገኘው ቅብጠት ይልቅ ደስታዋ ከክርስቲያኖች ጋር ሰማዕት ብትሆን ነበር። ከሮማ ዳንሰኞች የክርስቲያኖች ለቅሶ ይናፍቃታል። ልዕልት ቬነስያ በውበቷ የምትኮራበት ቢሆን ኖሮ የሮማ ጎበዛዝት እንደ ፍቅር አምላካቸው ቬነስ ሊሰግዱላትም ደርሰው ነበር። በሀብቷ ብትተማመን ኖሮ ይህ ሮማ መኳንንትን በግቢዋ ዙሪያ እንደ እንዝርት ባሽከረከረቻቸውም ነበር። ግን ለእርሷ ይህ ሁሉ አልነበረም የደስታ ምንጭ፣ የሐሴቷ መዲና። ክርስቲያንነቷ የእግዚአብሔር መሆኗ ነበር የሚያረካት። ልቧን የሚያስፈነድቀው የዕለት ተዕለት ምኞቷም የሐር ልብሶች መለዋወጥ ሳይሆን አባ ሄርሜን የነገሯትን የክርስቲያኖች የፍቅር ኑሮ መኖር፣ የክርስቶስን ሥጋ ደም መቀበል ነበር። ግን አባቷ የደገሰላት ኑሮ የዚህ ተቃራኒ የሰሜንና ደቡብ ያህል የተራራቀ፣ በልቧ አስባው በአይምሮዋ ስላው የማታውቀው ነበር። ያ ለእርሷ የተረገመ ቀን፣ እንባና ሐዘን ያስከተለባት ቀን እየቀረበ እየተሳበ መጣ። እመቤት ጠርሲዳ ደግሞ የቬነስያን ፊት በተመለከቱት ቁጥር ልባቸው በሐዘን መድማት ጀምሯል። ምን ያድርጓት? የት አስገብተው ይደብቋት? ሮማ እንደሆነች የመክስሚያኖስ ናት። እመቤት ጠርሲዳ ዕቃ ሊገዙ ወደ ገበያ በወጡ ጊዜ አባ ሄርሜን ጋር ሰው ላኩባቸው። አባ ሄርሜን መልካቸውን ቀይረው ወደ ሰረገላው መጡ። እመቤት ጠርሲዳ የዕቃ ክርክር የያዙ መስለው ስለ ሁኔታው ሁሉ ለአባ ሄርሜን አጫወቷቸው። አባ ሄርሜን ቤታቸው ሮማ ከተማ በመሆኑ እንደማያስቸግር ነበር እመቤት ጠርሲዳ የሚያስረዷቸው። በተለይም ከከተማዋ ግንብ አጠገብ በመሆኑ ለሁሉም መልካም ነው ይሏቸዋል። ወደ ቤተ መንግሥቱ ሲመለሱ ቬነስያ አልጋዋ ውስጥ ሆና ታለቅስ ነበር። ድግሱ ደግሞ በግቢው ውስጥ ቀልጧል። ልዑል ማልኮስም ወደ እልፍኟ እየመጣ ነበር።